ሰላም ወዳጆቼ፣ ዛሬ የሞት ህይወት ሚስጥር ምን እንደሚመስል ከፈላስፎች አይን ተነስተን እንተነትናለን። ሰው ሁሌም ውስጣዊ ፍላጎቱን እውን በማድረግ ሂደት ውስጥ ነው። በዚህ ማብቂያ በሌለው ሂደት ውስጥ ሁሌም እልባት ያላገኘ ውጥን ይኖራል። ከሁሉ በላቀ ደግሞ ሰው በጊዜ የተገደበ ፍጡር መሆኑ ፍላጎቱን እውን የማድረግ ሂደቱ ላይ ሊጋፉት የማይችሉት ትልቅ ጋሬጣ ይሆናል። በመሆኑም ሞት ወይንም አካላዊ ህይወትን መሰናበት በሰው ልጅ ውስጣዊ ሆነ ውጫዊ ሀብት ላይ እንዲሁም ፍላጎቶቹን በማሳካት ሂደቱ ላይ የተደቀነ ከባድ ባላንጣ ተደርጎም ይቆጠራል። ሰው ሞት የተባለው ነገር ለዘላለሙ ቢተላለፍለት ታላቁ ደስታው በሆነ ነበር። በእርግጥ ዘላለማዊነት የሰው ልጅ ጥልቅና ሕያው ፍላጎት ነው። የሰውን ሕያውነት የሚሰብኩ የተለያዩ ሃይማኖትና እምነቶች ቢኖሩም የተረጋገጠ እፎይታን ማጎናጸፍ የቻሉ አይመስሉም። ይህ በመሆኑ ሰው ስለ ሞት ባሰበ ቁጥር መጨነቅና መጠበቡ ተፈጥሯዊ ጣፈንታው የሆነ ይመስላል። ሞትና ከሞት በኋላ ያለው ሕይወት የሰው ልጅ ምን ይሆን በሚል እልባት አልባ ፍርሃትና ጭንቀት እንዲናኝ አድርጎታል ይላሉ ፈላስፎቹ። በመሆኑም ሰዎች ሞትንና ከሞት በኋላ ያለውን ሕይወት ለመረዳት ከተቻለም ለዚህ የጎን ውጋት ጋሬጣቸው አስተማማኝ የሆነ እልባት ለማግኘት በሳይንሳዊውም ሆነ በመንፈሳዊው ቤተ ሙከራ ብዙ ዳክረዋል። ሆኖም ተጨባጭ ከሆነ መፍትሄ የተደረሰ አይመስልም። ሞትን ለማወቅ መታተር ንፋስን እንደመጨበጥ፣ የቀትር ጥላን እንደማሳደድ ሁሉ መና የሆነ ጥረት ነው። ሞትን በተመለከተ የመሃይሞችም ሆነ የጠቢባን እውቀት በኩል ደረጃ ይቀመጣል። ሞት ሊታወቅ የሚችል አይደለምና ይህንን ርዕስ በተመለከተ ጠበብት ተብሎ የሚጠቀስ አዋቂ አይኖርም። በመስኩ ላይ ጥልቅና መጠነ ሰፊ ጥናት ያደረጉ ተመራማሪዎች ሊኖሩ ቢችሉም ከብዙሃኑ በተለየ መልኩ አዋቂ ከሚያሰኝ ተጨባጭ ግኝት ላይ አይደርሱም። ስለ ሞት ያለንን እውቀት በተመለከተ ሁላችንም እኩል ነን። አላዋቂ ሆነን የጀመርነውን ፍለጋ አላዋቂ ሆነን እንጨርሰዋለን። ታላቁ ፈላስፋ ካርል ጄፐርስ እንዳስቀመጠው ሰው ሟች የመሆኑን እውነታ ባይጠራጠርም በሕይወት እስካለ ግን ነገ ሞታለሁ ብሎ አያስብም። ሁሌም ልክ እንደ ዘላለማዊ ፍጡር ስለ ወደፊቱ እያቀደ ይኖራል። እስትንፋሱ እስካለች ድረስ ከሙትነቱ ጋር ገጽ ለገጽ አይፋጠጥም። ይህ በመሆኑ ሞት እስኪመጣ ድረስ ሰው የሞትን እውነተኛ ገጽታ አይመለከትም። ጥንታዊው ፈላስፋ ኤፒካረስ እንደሚለን ደግሞ ሰው ቀኑ ደርሶ ሲሞት እንኳን የሞትን ምንነት የሚረዳበት እድል አይኖረውም። ወደ ሞት በቀረብን ቁጥር ሞት ከእይታችን ይሸሻል። ሞት የመጣ ጊዜ ደግሞ ሁሉም ሰው አእምሮ ይታወራል። በመሆኑም ሰው የራሱን ሞት በትክክል የሚገነዘብበት አጋጣሚ የሚኖር አይመስልም። ማንም ሰው የራሱን ሞት ማየት አይችልም። ሞታችንን የሚያውቀው ሌላው እንጂ እኛ ልንሆን አንችልም። ሞት ሁሌም የሚገለጸው በቋሚዎች እንጂ በሙታን አይደለም። ሞትን በተሻለ መልኩ ማወቅ የሚቻልበት መንገድ የለም። ምክንያቱም ሞት ከቶኑ ሊታወቅ የሚችል አይደለምና። ይህም ሆኖ ሰዎች ፍለጋቸውን አላቆሙም። ስሞት ምን ሆን ይሆን ለሚለው ጥያቄ ምላሽ ለማበጀት ብሎም ከፍርሃተ ሞትና ጭንቀት ለመገላገል አሁንም በጉዞ ላይ እንገኛለን። የምድራችን ታላላቅ ፈላስፎች የሕይወትን ኃያል ምስጢር፣ የሞትን ምንነት ለመገንዘብ ዕድሜያቸውን ሙሉ መድበው ይብሰከሰካሉ። ይህንን እስከ ጸነሱበት ስለት ጀምሮ እስከ ዕለተ ሞታቸው ነቅተው ይጠባበቃሉ። በእርግጥ ታላቁ ግሪካዊ ፈላስፋ ሶቅራጥስ የሞት ብይን ተላልፎበት ሞቱን በሚጠባበቅበት ወቅት የታየውም ይኸው ነበር። በፊውዶ ዘገባም የሶቅራጥስ ወዳጅና ደቀ መዝሙር የነበረው ፕሊቶ በድርሳኑ እንደተወለን ሶቅራጥስ ሞቱ በቀረበ ጊዜ ብዙ የተሸበረና የደነገጠ አይመስልም ነበር። እንደውም አዲሱን ጉዞውን ለማድረግ በጉጉት የሚጠባበቅ ይመስል ነበር። ፊውዶ ክሪቶና ጥቂት የሶቅራጥስ ወዳጅና ደቀ መዝሙሮች ሶቅራጥስ ለአንዴና ለመጨረሻ ጊዜ ለመሰናበት በመጨረሻዋ ሰዓት ላይ እስር ቤቱ ተገኝተው ነበር። የሶቅራጥስን የመጨረሻ ዕለት አስመልክቶ የፕሊቶ ፊውዶ እንዲህ ይለናል። ከሶቅራጥስ ጋር በነበረኝ ቆይታም የተሰማኝ እንግዳ ስሜት መቼም ከአይምሮ አይጠፋም። ከሞት አፋፍ ቆሞ ከጥቂት ቆይታ በኋላም የሞት ፍርዱን ለመቀበል ከሚጠባበቅ ሰው ጋር ያለሁ አልመስልህ ብሎኝም ነበር። ወዳጃችን ሶቅራጥስ ከቆይታዎች በኋላ በሞት እንደሚሰናበተኝ ባውቅም ውስጤ በሐዘን ሲቃ አልታመሰም። በገጽታው ላይ የሚታየው እርጋታ ሐዘኔን አጥፍቶታል። አኳኋኑና አነጋገሩ ሁሉ ስክነትን የተላበሰ ነበር ሲል ሶቅራጥስ ምንኛ ሞትን እንደደፈረ ይነግረናል። ይህም ሆኖ ግን እንደ ወትሮው የሶቅራጥስን የፍልስፍና አስተምሮ ስታደም የሚሰማኝን አይነት የደስታ ስሜት ሊሰማኝ አልቻለም። በአንድ ጎን የእርጋታ ስሜት ቢወረኝም በሌላ ጎን አይነት ስቃይ አእምሮን ይዋጋው ነበር። ምክንያቱም ወዳጄ ሶቅራጥስ ከተወሰኑ ሰዓታት በኋላ እንደሚለየኝ ያውቃለሁ ይላል። ከዛም ሶቅራጥስ እግሮቹን አነባብሮ ተቀመጠና የደስታና የስቃይን ትስስር በአግራሞት መግለጽ ጀመረ። የሶቅራጥስን የመጨረሻ ንግግር እያዳመጥን ማለቂያ በሌለው ጥያቄና ምላሽ ተውጠን ሳለ
ክሪቶ በመሃል አንድ መልእክት እንዳለው ጠቆመ። ተቆጣጣሪው እንድነግርህ የሚፈልገው መልእክት አለ ብሎ ጀመረ። ክሪቶ ሰውየው ብዙ ማውራት እንደሌለብህ ሊያሳውቅህ ይፈልጋል። ብዙ ስትናገር የሙቀት መጠንህ ይጨምራል። ይህ ደግሞ በኋላ የምትወስደው መርዝ በአግባቡ ስራውን እንዳይሰራ እንቅፋት ሊሆን ይችላል ብለዋል። የሰውነት ግለት ከጨመረ መርዙን 2-3 ጊዜ ለመውሰድ እንደምትገደድ አስጠንቅቆሃል። ሶቅራጥስም እንዲህ ሲል መለሰ፣ እንግዲያውስ ያሻውን ያድርግ። ከፈለገም 2-3 የመርዝ ብልቃጥ ያዘጋጅ። ሊያሳስበን አይገባም። ክሪቶም ለነገሩ ምላሽ ይህ እንደሚሆን አላጣሁትም። መልእክቱን ላስተላልፍለት ብዬ ነው አለና ወደ ውይይታችን ተመለስን ይላል ፊዶ። በሶቅራጥስ ስንብት ወቅት ሁላችንም ያስገረመን አንድ ነገር ነበር። ሶቅራጥስ በእያንዳንዷ ሰከንድ ሞት እየቀረበው እንደሆነ ቢያውቅም ምንም አይነት መረበሽ ወይንም ሽብር አይታይበትም። ሶቅራጥስ ሆይ ፍጹም ባልተለመደ ሁኔታ ለመሞት ዝግጁ የሆንክ ይመስላል የሚል ጥያቄም ቀረበለት። ሶቅራጥስ ይህን ጥያቄ የመለሱ ባልተለመደ ጥያቄ ነበር። እናንተ ወዳጆቼ ሆይ እውነተኛ የፍልስፍና ደቀ መዝሙር ሞትንና የሞትን ምንነት ለመረዳት ሲማስን ኑሮ ትክክለኛው ሰዓት ሲደርስ ቢብረከረክ በሰሚና በተመልካች አይገመትምን ብሏቸዋል። የሰው ልጅ ሁሌም የሚጨነቅበት ሌላው ከሞት በኋላ ስላለው ሕይወት እንደሆነ ይታወቃል። የሰው ልጅ ምድር ላይ ካሉ ፍጥረታት ሁሉ በተለየ ሟችነቱን የሚያውቅ ብቸኛው እንስሳ ነው። ሞትንና ከሞት በኋላ ያለውን ሕይወት በእርግጠኝነት ለመተንበይ አዳጋች ቢሆንም አንድ የማይታበል ሐቅ ግን አለ። ሞትን በተመለከተ ሁሉንም የሚያስማማው ሊወገድ የማይችል ገሃድ ሐቅ ሞት ለማንም ሰው የማይቀረው እውነታ መሆኑ ብቻ ነው። ሁላችንም ስንወለድ ከዚህ ግድግዳ ጋር እንፋጠጣለን። ከተወለድንበት ዕለት ጀምሮ የምናካሄደው እያንዳንዱ እርምጃ ወደዚህ ግድግዳ ያመራል። ከሞት ጋር ተያይዞ በሚመጣው የጭንቀትና ምላሽ የማጣት ስሜት የተነሳ ሰዎች አንድም ከሞት በኋላ ያለውን ሕይወት ሙሉ ለሙሉ ገሸሽ በማድረግ በቁሳዊው ዓለም ውስጥ ይጠመዳሉ፣ አሊያም ለቁሳዊው ዓለም ጀርባቸውን ሰጥተው በመንፈሳዊው ዓለም ውስጥ ሙሉ ለሙሉ ይመንናሉ። በበርካታ ሃይማኖቶች ዘንድ የሰው ልጅ ነፍስ ሕያው እንደሚሆን ስለሚታመን ሞት እንደ ፍጻሜ አይታይም። አካልና ነፍስ በውህደት የሚጓዙ ነገራት ሲሆኑ ሞት ሲከሰት የሁለቱ አካላት አብሮነት ይቋጫል። አካል ከሞት ጋር ተያይዞ ሲበሰብስ ነፍስ በተለያየ መልኩ ጉዞዋን ትቀጥላለች። በዚህ እምነት መሰረት የነፍስ ዘላለማዊነትና የአምላክ ፍርድ ሊወገዱ የማይችሉ እውነታዎች በመሆናቸው ሰዎች በሕይወት ዘመናቸው የሚተዉት መልካምም ሆነ ክፉ ስራ በመጻኢ ዕጣ ፈንታቸው ላይ ወሳኝ ፋይዳ ይኖረዋል። ከሞት በኋላም የሰዎች ሕይወት ተመዝኖ ፍርድን ይቀበላል። በጎዎች ስለ መልካምነታቸው ምንዳ ሲያገኙ፣ ክፉዎች የመርገምትነታቸውን ቅጣት ይቀበላሉ። ሞትና ከሞት በኋላ ያለውን እውነት መረዳት ለሰው ልጅ ከሚኖረው መልከ ብዙ ጠቀሜታ አንጻር የሰው ልጅ ስለ ሞት የሚኖረው አመለካከት ከንቃተ ሕሊናው ጋር ተያይዞ በቅርጽና በአቋም እየተቀያየረ መሄዱ አይቀሬ ነው። ከመቼውም ጊዜ በባሰ በዚህ ዘመን ሰዎች ከሞት በኋላ ሕይወት የሚለውን አስተሳሰብ ውድቅ እያደረጉ ይገኛሉ። ከጥንታዊ ሃይማኖቶች ሲወርድ ሲዋረዱ የቆዩ የቅጣትና ሽልማት፣ የገነትና ገሃነም እሳቤዎች በዚህ ዘመን የቀድሞውን ያህል ተቀባይነት ያላቸው አይመስሉም። በምዕራቡ ዓለም በተለይ በ17ኛው ክፍለ ዘመን ወዲህ እየዳበረ በመጣው የሰው ልጅ ንቃተ ሕሊና አማካኝነት ብዙ ሰው የትኩረት አቅጣጫውን ወደ ሳይንስና ቴክኖሎጂ ያዞረም ይመስላል። ከዚህ ጋር በተያያዘ ጥንት የነበረው ፈጣሪና የፍጥረት ሕልውና ከጥያቄ ምልክት ውስጥ በመግባቱ ሃይማኖታዊ እምነት ማሽቆልቆልና መቀጨጭ ጀምረዋል። ይህ የሃይማኖታዊ እምነት ከጊዜ ወደ ጊዜ የመዳከም ሂደት ሰዎች ስለ ሞትና ከሞት በኋላ ስላለው ሕይወታቸው ያላቸውን አመለካከት በብዙ መልኩ ለውጦታል። በመሆኑም የዘመኑ ሰው የወደፊቱንና የወዲያኛውን ትቶ እዚህና አሁን ባለው ላይ ማተኮር ጀመረ። ከመንፈሳዊው ግዛት እየራቀ በዓለማዊው ተጠመደ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።